ኢትዮ ታርጌት Together we rise. የአፍሪካ ቀንድ ፖለቲካ እንደ ሰኔ ደመና ተለዋዋጭ እንደ ክረምት መብረቅ አስፈሪ ሆኗል። ዛሬ ቀጠናው የሁለትዮሽ ግጭቶች መድረክ አይደለም። በደካሞች ላይ ጉልበታቸውን የሚያሳዩት ኃያላን አገራት ጥቅማቸውን የሚያሰሉበትና የጥይት ድምጽ ሳያሰሙ የዲፕሎማሲ ቁማር የሚጫወቱበት አውድማ ነው። በካርቱም ሰማይ ከተወረወሩ ድሮኖች ባሻገር በመቀሌ አድማስ ስር ካንዣበበው የክፍፍል ደመና ማዶ በዋሽንግተን ውስብስብ ቢሮዎች በአረብ ሀገራት ቅምጥል መሰብሰቢያዎች ውስጥ ከሚቀመሩ የጥቅም ስሌቶች በስተጀርባ አንድ ትልቅ እውነት አለ። ቀጠናው የጥቅም መገናኛና የጠላትነት መተላለፊያ ሆኗል። ትናንት በታሪካዊ ጠላትነት ተፈራርጀው ለብዙዎች እልቂት ምክንያት የነበሩ ቡድኖች ወዳጅነት መስርተዋል። የቆዩ ወዳጆች ደግሞ የመረረ ጠላትነት ውስጥ ገብተዋል። በዚህ መጋረጃው ባልተገለጠ ድራማ ውስጥ የትግራይ ሕዝብ ዳግም የስጋት ጥላ ያጠላበት ሲሆን የኢትዮጵያና የሱዳን ግንኙነትም በድሮን እሳት እየተለካ ነው። የሳምንቱን አበይት ቀጠናዊ ውጥረት ቃኝተናል። ተከታተሉት። ኢትዮጵያንና ሱዳንን ያስተሳሰረችው ቀጭን ክር መቼ እንደምትበጠስ ባይታወቅም ሰልስላለች። ሁለቱም ሀገራት ወቃሽም ከሳሽም ሆነው ተከስተዋል። ኢትዮጵያና ዩናይትድ አረብ ኤምሬትስ የፈጥኖ ደራሹ ጦር አቃፊ ደጋፊ ናቸው የሚለው የሱዳን ክስ በሚያስተጋባበት፣ ህወሓትን በማሰልጠንና መጠለያ በመስጠት ኢትዮጵያ ውስጥ ትርምስ ለመፍጠር ሱዳን ተግታ እየሰራች ነው የሚለው የኢትዮጵያ ወቀሳ ጎልቶ በሚሰማበት ቅጽበት ሰኞ ሚያዝያ 26 ቀን 2018 ዓ.ም የካርቱም ሰማይ እንዳሞራ በሚወናጨፉ ድሮኖች ተወረረ። አውሮፕላን ማረፊያዋ ከድሮኖች ላንቃ በሚወጣው እሳት ነደደ። ለበረራ የተዘጋጁ አውሮፕላኖች ፍንዳታ በላቸው። የደንበኞች ማረፊያና ማስተናገጃ ቢሮዎች በቅጽበት ወደ አመድነት ተለወጡ። 3 ዓመት በዘለቀው የሱዳን ጦር ኃይልና የፈጥኖ ደራሹ ደም አፋሳሽ ውጊያ ምክንያት ተቋርጦ የነበረው የበረራ አገልግሎት በጀመረ ገና በሳምንቱ እክል ደረሰበት። የበረራ እንቅስቃሴው ዳግም ተገታ። አንጻራዊው የመዲናዋ መረጋጋት ወደ ትርምስ ተቀየረ። ሱዳን ለዚህ ጥቃት ኢትዮጵያንና ዩናይትድ አረብ ኤምሬትስን ተጠያቂ አደረገች። What Ethiopia and the UAE have done is direct aggression against Sudan. ከባህር ዳር የተነሱ ዱባይ ሰራሽ ድሮኖች ናቸው ጥቃቱን የሰነዘሩት ያለችው ሱዳን ጉዳዩን በዝምታ እንደማታልፈው በመጠቆም የበቀል እርምጃ እንደምትወስድ ዛተች። ኢትዮጵያ በውጭ ጉዳይ መስሪያ ቤቷ በኩል ማስተባበያ ሰጠች። የሱዳንን ወንጀላ መሰረተ ቢስ በማለት አጣጣለችው። እንደውም ኢትዮጵያን ለማተራመስ ይንቀሳቀሳል የምትለውን ህወሓትን በገንዘብና በስልጠና እንደሚደግፍ በመጥቀስ ምላሽ ሰጠች። እስካሁን በሱዳን መንግስት የተፈጸሙትን የድንበር ጥሰቶች በዝምታ ያለፈችው ለሁለቱ ሀገራት ታሪካዊና ዘላቂ ወዳጅነት ስትል እንደሆነ አስታወቀች። በእርግጥ የሱዳን መንግስት የሰሜኑን ጦርነት ተከትሎ ኢትዮጵያ ግዛት ውስጥ በመግባት የኢትዮጵያን ይዞታ ተቆጣጥሯል። በሰሜን ምዕራብ አማራ ክልልና በምስራቅ ሱዳን ገዳሪፍ አዋሳኝ ላይ የሚገኘውና 250 ስኩዌር ኪሎ ሜትር የሚገመተው የእርሻ መሬት አሁን ድረስ በሱዳን ወታደሮች እጅ ስር ነው። በርካታ ተቺዎች የኢትዮጵያ መንግስት ሱዳን የፈጸመችውን የግዛት ወረራ በዝምታ አልፏል። ይህም ብዙሃን ሰላማዊ ሰዎችን ለጥቃት ንብረታቸውንም ለዘረፋ ዳርጓል በማለት ቅሬታ ሲያሰሙ መቆየታቸው ይታወሳል። በተለይ ከማይካድራው ጭፍጨፋ በኋላ ጥቃት ሰንዛሪዎች ወደ ሱዳን መሬት በመግባት በስደተኞች ስም ለሌላ ዙር ጥፋት ሲዘጋጁ ቆይተዋል የሚሉ ጥቁምታዎችም ነበሩ። አጃንስ ፍራንስ ፕሬስ ያናገራቸው የህወሓት አመራር አማኑኤል አሰፋ ግን ከሱዳን ባለስልጣናት ጋር ምንም አይነት ግንኙነት የለንም በማለት አስተባብለዋል። መንግስት ሽንፈቱን በሌሎች እያሳበበ ነው አይነት ምላሽ ሰጥተዋል። ግን የዛሬ ዓመት የሱዳን ጦር ካርቱምን ከፈጥኖ ደራሽ ኃይሉ ሲያስለቅቅ አርሚ 70 የሚባሉት የህወሓት ታጣቂዎች እገዛ ማበርከታቸውን የሚያሳዩ የጽሑፍና የምስል መረጃዎች እየወጡ ነው። የተባበሩት አረብ ኤምሬትስ በጉዳዩ ላይ እስካሁን ምላሽ ባትሰጥም የሱዳንን ወርቅና ሌሎች ማዕድናትን እንዳሰኛት እንድታፍስ በር የከፈተላትን የሱዳን ፈጥኖ ደራሽ ጦር RSF እንደምታግዝ በርካታ መረጃዎች አሉ። በእርግጥ አቡዳቢ ይህንን ታስተባብላለች፣ እንድታምንም አይጠበቅም። በዓለም አቀፉ የቀውስ ጥናት ቡድን ICG የአፍሪካ ቀንድ ዳይሬክተር አለን ቦስዌል የውጭ ድጋፍ ባይኖር ኖሮ በሱዳን ውስጥ የሚዋጉት ሁለቱም ወገኖች የጥይትና የትጥቅ እጥረት ይገጥማቸው ነበር በማለት ዩናይትድ አረብ ኤምሬትስን ጨምሮ ሌሎች ሀገራት መሳሪያ በማስታጠቅ እልቂቱን እያበረታቱ መሆናቸውን አጋልጠዋል። ከዚህ ቀደም ታይቶ በማይታወቅ ደረጃ የተፋፋመው ቀጠናዊ ጣልቃ ገብነት የሚያስከትለውን ዳፋ በመጠቆም አስጠንቅቀዋል።
እዚህ ላይ አንድ ጠርጣራ ጥያቄ ማንሳቱ አይጎዳም። ህወሓት በፌዴራል መንግስቱ የተሾሙትን ጄኔራል ታደሰ ወረደን አውርዶ ዶክተር ደብረጽዮንን ሾሜያለሁ ባለ የሰዓታት ልዩነት ውስጥ የካርቱም አውሮፕላን ማረፊያ መደብደቡ ግጥምጥሞሽ ወይስ ታስቦበት የተፈጸመ? ኢትዮጵያ እስካሁን በድሮን ጥቃቱ ውስጥ እጅ የለበትም ባይነች። ሱዳን በበኩሏ የበረራ መረጃዎችን አጣቅሳ ድሮኖቹ ከባህር ዳር እንደተነሱ በእርግጠኝነት ትናገራለች። ሱዳኖች የሚሉት እውነት ከሆነ ህወሓት ከሱዳን መንግስት በአውሮፕላን የሚያገኘውን ድንበር ተሻጋሪ ወታደራዊ ድጋፍና የሎጂስቲክ አቅርቦት ለማጨናገፍ ነው ኢትዮጵያ ጥቃቱን የፈጸመችው የሚለው መላምት በእርግጥም ለእውነት የቀረበ ይመስላል። በፌዴራል መንግስቱና አሁን ስልጣኑን በያዘው የህወሓት ቡድን መካከል ምን ሊፈጠር እንደሚችል በእርግጠኝነት መናገር ባይቻልም ትግራይ ግን ዳግም የስጋት ደመና አንዣቦባታል። መንግስት ቀጥታ ወደ ጦርነቱ ባይገባ እንኳ የክልሉን በጀት ሊያቋርጥ ይችላል። በረራን ጨምሮ ሌሎች እንቅስቃሴዎች ሊታገዱ የሚችሉበትም እድል ሰፊ ነው። በጦርነት የተጎሳቆለው ክልል ካለፈው ቁስሉ ሳያገግም ዳግም ወደ ግጭት ከገባ ሰብአዊ ቀውሱ የከፋ እንደሚሆን ለመገመት አያስቸግርም። በሚሊዮን የሚቆጠሩ እርዳታ ጠባቂዎች ያሉበት ክልል ፖለቲካዊ አለመረጋጋቱ ከተባባሰ የእርዳታ አቅርቦቱም ይስተጓጎላል፣ ሰብአዊ ቀውሱም ይነራል። በሌላ በኩል የኤርትራ መንግስትና ግብጽ ህወሓትን በማገዝ ቀጥታ ወደ ጦርነት እንዲገባ ሊያደርጉት ይችላሉ የሚል ስጋት ይደመጣል። ህወሓት ዶክተር ደብረጽዮንን በሾመ የሰዓታት ልዩነት ውስጥ መቀሌ በሚገኘው የጊዜ አስተዳደሩ ቢሮ አቅራቢያ ፍንዳታ ተሰምቶ እንደነበር ሮይተርስ ዘግቧል። ቢቢሲ ትግረኛም ፍንዳታውን አረጋግጦ ፍንዳታው የተፈጠረው በእጅ ቦምብ አማካኝነት መሆኑን ፖሊስን ዋቢ በማድረግ ጠቁሟል። ማን ለምን የሚለው ግን እስካሁን ይፋ አልሆነም። ይህ አጋጣሚ አንድ ነገር ያረጋግጣል። የትግራይ ፖለቲካ እንደ ቀድሞ ህወሓት በብቸኝነት የሚዘውረው አለመሆኑን። ለወትሮው መቀመጫቸውን ውጭ ሀገር አድርገው ህወሓትን በመደገፍ የሚታወቁ ጋዜጠኞች ጭምር እየተቃወሙት ነው። ከፌዴራል መንግስቱ ጋር ይሰራል የሚባለው ስምረት አንድ ተገዳዳሪ ኃይል ሆኖ ወጥቷል። በወታደራዊ ልምዳቸው የሚታወቁት ጄኔራል ታደሰ ወረደም የሚከተሉትና ያስከተሉት ደጋፊ አላቸው። በትግራይ የፖለቲካ ድርጅቶች የሚስተዋለው ጤናማ ያልሆነ መከፋፈል ወደ ሲቪል ጦርነት ካመራ ሰብአዊ ቀውሱ ከቀድሞ የከፋ የማይሆንበት ምክንያት የለም። በዚያ ላይ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰን የጠቀሰው መንግስታዊው ፋና ብሮድካስቲንግ የሰሜን ምዕራብ ዕዝ ከታሪካዊ ጠላቶቻችንም ይሁን ከባንዳዎች ሊሰነዘር የሚችል ጥቃትን መመከት በሚያስችል የዝግጁነት ደረጃ ላይ ይገኛል የሚል መግለጫ መስጠታቸው በአካባቢው የተንጠለጠለው የጦርነት ደመና ካፊያው መጀመሩን ያመላክታል። ይህ በእንዲህ እንዳለ አሜሪካንን ጨምሮ የመካከለኛው ምስራቅ ሀገራትና የአውሮፓ ህብረት ካርቱም ላይ የተሰነዘረውን የድሮን ጥቃት አውግዘዋል። በተለይ አሜሪካ ፈጥኖ ደራሽ ኃይሉን ተጠያቂ አድርጋለች። ፈጥኖ ደራሽ ኃይሉን ደግሞ በኢራን ጦርነት የአሜሪካ ሁነኛ አጋር የሆነችው ዩናይትድ አረብ ኤምሬትስ እና ኢትዮጵያ እየደገፉት ነው መባሉ ከአሜሪካ ጋር ሌላ የዲፕሎማሲ ፍጥጫ ይፈጥራል። አንዳንድ ዓለም አቀፍ የዲፕሎማሲ ጉዳይ ተንታኞች ኢትዮጵያ የብሪክስ አባል ሀገራትን በይፋ መቀላቀሏ በአሜሪካውያኑ ዘንድ እምብዛም አልተወደደም ይላሉ። አሜሪካ ብሪክስን የምታየው እንደ ተራ የኢኮኖሚ ጥምረት ሳይሆን የዶላርን የበላይነትና የምዕራባውያኑን ተጽዕኖ ለመገዳደር የመጣ ተቀናቃኝ ኃይል አድርጋ ነው። ኢትዮጵያ የዚህ ጥምረት አባል መሆኗ በአፍሪካ ቀንድ የተሰጣትን ስትራቴጂካዊ ተቀባይነት ለቻይናና ለሩሲያ አሳልፋ ሰጥታለች የሚል ስጋት በአሜሪካ ዘንድ ፈጥሯል። የዚሁ ጥምረት አካል የሆነችው ራሻ ከኢትዮጵያ ጋር ያላትን ወታደራዊ ትብብር እያጠናከረች መምጣቷ ደግሞ አሜሪካንን ምቾት ነስቷታል። የኢትዮጵያ እርምጃ በአሜሪካ ሚዛን ቀይ መስመር መተላለፍ ነው። በዚሁ ስብስብ የፖለቲካ ድር መሃል አሜሪካ ሌላ ክር መዘዘች። የአሜሪካን መንግስትን የውስጥ ሰነድ የዳሰሰው ሮይተርስ የዶናልድ ትራምፕ አስተዳደር በኤርትራ ላይ የተጣለውን ማዕቀብ ሊያነሳ እንደሚችል አስታውቋል። አሜሪካ ማዕቀቡን ለማንሳት አዝማሚያ ያሳየችው ኤርትራ የምትከሰስበት የሰብአዊ መብት ጥሰት መሻሻል አሳይቶ አይደለም፣ ይልቁንም የቀይ ባህሯ ኤርትራ የሆርሙዝ ምትክ ሆና በመገኘቷ እንጂ። ተንታኞች ይህን ውሳኔ ከሌላ ገጽም ተመልክተውታል። አሜሪካ ለአስመራ ጥሩ ፊት ካሳየች ጎረቤት ኢትዮጵያ በፈገግታ ባታቅፋት እንኳ በጉልበት ልትዳፈራት አትችልም ይላሉ። በአጠቃላይ የአፍሪካ ቀንድ አሁናዊ መልክ በመርዝ የተለወሰ የዳቦ ዲፕሎማሲ ነው። ዳቦን የሚበላው ረሃቡን ያስታግሳል፣ ሞቱ ግን ይገሰግሳል። አሜሪካ በኤርትራ ላይ የጣለችውን ማዕቀብ ለማንሳት ማሰቧ ኢትዮጵያ ከብሪክስ አባልነቷ ባሻገር ከመስራቾቹ ራሽያ እና ቻይና ጋር የጠበቀ ወዳጅነት መመስረቷ፣ ህወሓት በውስጥ ክፍፍል መታመሱና የማይገመቱ አካላት ጋር ወዳጅነት መመስረቱ፣ እነዚህ ሁሉ ነጠብጣቦች ደግሞ በካርቱም ፍንዳታ መስመር መስራታቸው ነገርየው አንድ ቦታ ላይ ተነስቶ አንድ ቦታ ላይ የማይቆም መሆኑን ያሳያል። በዚህ የሀያላን ሽኩቻና የጎረቤታሞች መቃቃር መሃል ግን ንጹሃን ዋጋ ይከፍላሉ። ትናንት 600,000 ወጣቶች የማይመለስ ህይወታቸውን ገበሩ።
የማይተካ ወጣትነታቸውን በሰቆቃ ለወጡ። እናት ይጦረኛል ያለችው ልጇ የት እንደወደቀ ሳታውቅ የሐዘን ማቅ ለበሰች። አዛውንት ይደግፈኛል ያለው የአብራኩ ክፋይ አፈር ለብሶ ለልመና እጁን ዘረጋ። የትናንት እልቂት ቀማሪዎች ግን ዛሬም የጦርነት ነጋሪቱን ይጎስማሉ። እነሱ አይነሱም፣ ሌላውን ይቀሰቅሳሉ። ቸርን ሰንበት።